ኤፍራታ ለምንድነው ግን ራስ ወዳድ የሆንኩት? አሁን ላይ ግን ለናታን ቤዛ ታስፈልገዋለች። እሷ ስለምትወደው እሷ ትጎደው እያለች ቤዛ በሩን ከፍታ ትገባለች። እናም ቤዛ ደህና ነሽ ትላታለች። ማለት ከመቼ ዕለት ወዲህ ነው እኔን ደግሞ ደህንነት የምትጠይቂ ትላለች ማለት ነው። ቤዛም ትናደድና እኔ ስላንቺ አስቤ አይደለም፣ ነገር ግን ይሄ ግራ የተጋባ ስሜትሽ ምን እንደሆነ ስላልገባኝ ነው ትላታለች ማለት ነው። ይሄን ነገር ደግሞ ናታን ባይ ስለሚጎዳ ነው። ስለዚህ እኔ ደግሞ ናታን እንዲጎዳ አልፈልግም። እሱ የሚያስፈልገው እንዳንቺ አይነት የሚያስብለት ሚስት ነው። እውነት ነው። እኔ እሱን ማሳዘን ነው እንጂ እኔ ላስደስተው አልችልም። አሁን ከምትዩ በላይ ልቡን ሰብሬዋለሁ ብላ ለቤዛ ትመልስላታለች። ቤዛውን ብድግ አድርጋ ቆይ ግን ያፌት በምን በስፈራራሽ ነው? በምን አስፈራርቶች ነው? ለምንድን ነው ብላ ጠይቃታለች። ኤፍራታም በጣም ትደነግጣለች። ወይስ አንቺ አብረሹ እንድተኛ አድርጎ ቪዲዮ ቀረጸሽ ትላታለች ማለት ነው። አይ እኔ እሱ ጋር አልተኛውም፣ ግን እንዴት አንቺ እንደዚህ ማለት እንደዚህ ያደርጋል እንዴ ብላ ትጠይቃታለች። እሺ ነይሽ ተቀመጭ ብላ ትላታለች። ኤፍራታም ቁጭ ብላ ለመስማት ስለሽ ያፌትን እኔ ይመስልሻለሁ ወደዚህ ቤት ያመጣሁት፣ ነገር ግን ራሱ ነው ወጥመድ ውስጥ አስገብቶኝ እዚህ ቤት እንዲመጣ ያደረገው። መሪያ ሰላማዊ ሰው ነበረ። ያኔ ትዝልሻል እኛ ቤት ሲመጣ ያኔ ናታንን ወደው ነበረ፣ ግን አላፈቅረውም። ያፌትን አፈቅረው ነበረ ማለት ከሱ ፍቅር ይዞሻል ብላ ኤፍራታም ትጠይቃታለች። ማለቴ ያው ከሚያደርግልኝ ከሚንከባከበኝ ነገር ሁሉ ሲንከባከበኝ ያ ሁሉ እስከ መጨረሻው ቀጥሎ ቢሆን ጨርቄን የሚያስጥል ፍቅር ይዘኝ ነበር እስከ መጨረሻው ቢሆን ብላ ለኤፍራታ ትነግራታለች። እሱ አላማው ሌላ ነበረ ትላታለች ማለት ነው። ምን ነበር አላማው ብላ ኤፍራታም ጠይቃታለች። እኔም መረማመጃ አድርጎ ወደ ናታን መቅረብ ነበረ። ደግሞ ናታን እኔን የሚያፈቅረው ይመስለው ነበረ፣ ግን እሱን ለማሳበር ነው ብላ ቤዛም ትላታለች። እኔ ግን በጣም አምኘው ነበር። የእውነት የእሱን እንክብካቤ ብታይ እሱን ያለመውደድ አትችም ብላ ለኤፍራታ በደስታ ትነግራታለች። ችግሩ ከናታን ብቻ አይመስለኝም ትላታለች ኤፍራታ ማለት ነው። ቤተሰቦች የሆነ ችግር ያለ ይመስለኛል ብላ ትላለች ማለት ነው። ቤዛም ብድግ አድርጋ ማለት የናታን አባዬና የናታን አባት ከመጀመሪያ ድርጅቱ ከመመስረቱ በፊት በረ የሚተዋወቁት እያልሽ ነው ብላ ቤዛም ጥያቄ ትቃታለች። በእኛ ቤተሰቦችና በናታን ቤተሰቦች አንድ የማናውቀው ትልቅ ችግር ያለ ይመስለኛል ብላ ኤፍራታም ለቤዛ ትነግራታለች። በቀደም አባዬ በጣም ሲናፍቀኝ ክፍላቸው ገብቼ ነበር እና የአባዬንና የአቶ ሰለሞንን ፎቶ የልጅነታቸውን አገኘውኝ ብላ ትነግራታለች። ረሌ እሱ አልመሰለኝም ነበረ፣ ግን እሱነቱን የሚገልጹ ሌሎች ፎቶች አሉ። ትናደድና አይ የኔ አባት የማንንም ገንዘብ ሊወስድ አይችልም፣ ምንም ነገር ሊገባ አይችልም፣ ይህንን አጉል ጥርጣሬችን አቁሚ ብላ ትላታለች ማለት ነው። እኛ ቤተሰቦቻችን የምናውቀው እንደ ወላጅ ነው። ቤተሰቦችን ማንም ምንም እንዲል አልፈልግም፣ ግን ደግሞ የያፌት ሁኔታ እንደዛ ይመስለኛል ብላ ለቤዛ ትላታለች። መሪያ ድርጅቱን ነበር መውሰድ የፈለገው ምናልባት እማዬ ወይም ደግሞ አቶ ሰለሞን ቢኖሩ እሱን ሲያዩት የሆነ የሚያስታውሱት ነገር ይኖር ይሆናል ብላ ኤፍራታም ትላለች። ብቻ የእሱ ችግር ከናታን ጋር አይደለም ትላለች ማለት ነው። እና አሁን ታዲያ ምን እንዳደረገሽ አትነግርኝም ትላታለች ቤዛ። እኔን አብሬው እንድተኛ አድርገው ቪዲዮ ቀርጾ ነበረ፣ እናም በዛ ያስፈራራኝ ነበር፣ አንቺንም በተመሳሳይ እንደዛ ከሆነ ብዬ ነው ብላ ትላታለች ማለት ነው። እንደዛ አደረገሽ? በፈጣሪ ስም በእርግጥ እኔ ላይ እንደዛ ቢያደርግ እንደፈለግ ካርግለዋለሁ እንጂ ይሄን ውሳኔ አልወስንም ነበር ብላ ትላታለች ማለት ነው። ገባውም አልችልም ትላለች ማለት ነው። እና አሁን ታዲያ ምን እንደሆነ ልትነግረኝ አትችይም ትላታለች ማለት ነው። ኤፍራታም አይ አልችልም፣ አንቺን አሁንም አላምንሽም ትላታለች ማለት ነው። ተመሳጥራችሁ ሊሆን ይችላል ይሄን ነገር ያደረጋችሁት፣ ማንም እንዳትናገሪ ስላለኝ አንቺ አሁን ትናገራለች ወይስ አትናገርም የሚለውን ለማወቅ ነው። እዛ አይደለም ለነገሩ በአቅም ባላቅም አይጠቅመኝም፣ እንደውም ባላቅ ነው የሚሻለኝ
ብላ ቤዛም ጥላት ትሄዳለች። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ ሆናችሁም ከልብ ነው የማመሰግነው። ውድ ቤተሰቦቼ ሐረግ ድራማ ቀጣይ ክፍል ተለቋል። በጣም በሚያሳዝን ሁኔታ ዝብረቅርቅ እያለ ነው። ምን እንደሆነም እንኳን አልገባኝም ማለት ነው። ምክንያቱም ኤፍራታ አሁን በጣም ቤተሰብ ላይ ተቀይራለች ማለት ነው። የሚያውቋት ኤፍራታ ሳትሆን ሌላኛዋ ኤፍራታ ነች አሁን ላይ መጣች ማለት ነው። ጸባዩ ራሱ በጣም ከባድ ነው። በቃ የሚያናድዳት ነገርም ሁሉ ነገርም በጣም በቃ ተስፋ የሰው ልጅ ተስፋ ሲቆርጥ ልክ እንደዛ ነች። በፊት ጨዋ ሆና ነው ሰዎችን የምታወራው በስነስርዓት። አሁን ላይ ግን ለገኒ ምንም አይነት ክብር የላትም። በተለይ አሁን ደግሞ እንግዲህ ገኒ እናቷ መሆኗን አውቃለች ማለት ነው። እና በዚህ የተነሳም በጣም እየተናደደች እና ጸባይዋ የተቀያየረ ነው ያለው እና ሐረግ ድራማ አሁን ላይ ያስጠላ ነው እውነት ለመናገር። ያው ኤፍራታ እንደዚህ ስትሆን ስትቀያየር በጣም ነው እናታልነይ በጣም ብዙ ነገር እያደረገችበት የጮችበት ምናምን ነገር። በተለይ ደግሞ እንዴት ነው ገኒና ዳጊም ወንድሜ እንደሆነ እንዲሁም ደግሞ ገኒ እናቴ እንደሆነች ለምን እያወቅ አልነገርከኝም? አንተን አመኘህ እንዴት እንደዚህ ታደርጋለህ? ብላ በሱም ስትጮህበት ነበር ማለት ነው። ውድ ቤተሰቦቼ እንግዲህ እስኪ እናንተም ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡ። እኔ አልተመቸኝም በእውነት ለመናገር በጣም ማለት ሁላችንም ከድራማዎች ተምረንበት ልናርፍ እስከሆነ ድረስ ግን አላርለ በጣም በዛ ማለት ነው። እንደገና ደግሞ የጽዮን መቀየር ጽዮን ራሱ በጣም ተቀይራለች እና የእሷ ራሱ አክቷ ሁሉ ነገሯ በጣም ተቀይሯል ማለት ነው። ጸባያቸው ሁለቱ በጣም ተቀየረ እና እስኪ እንደኔ የደበራችሁ ማንነት ሁለቱ ደብረውኛል ማለት ለመናገር እንደ ድሯቸው ቢሆኑ በጣም አሪፍ ነበር። ጽዮንን በስነስርዓት ብታስታውስና ሁሉን ነገር በጣም ደስ ይል ነበር። እኔስ አሁን ቢኒያም እና ፂም ፍቅር ውስጥ ገብተዋል ማለት ነው። ያ እንግዲህ በልክ እየተናደደችበት ነው ማለት ነው። ምክንያቱም ከዚህም በፊት በዛኛው ክፍል ነው ባለፈው ክፍል የሆነን መዝናኛ ቦታ ሄደው እንዝናና እንጫወት ብለው ነበረ። ከዛም በኋላ በቃ አሁን መሄድ አለብኝ ብሎ የያፌትን ነገር ሁሉ ሲሰማ ያፌት ጋር ለመጣላት ሊሄድ ሲል በቃ አልሄድም ብለው ነበር ማለት ነው። እንቆያለን ለምን መተን ለምን እንሄዳለን ስትለው አይ መሄድበት ቦታ አለኝ ቶሎ አስቸኳይ አሁን ቤት ማድረስ አለብኝ አንቺን ብሎ እምቢ ብለው ነበር። ነገር ግን ተሸክሞ ነበር የወሰዳት። እናም እንዴት ነው ተሸክሞ የሚወስደኝ እኔን እንዴት እንደዚህ ያደርጋል? ደውሎ እንኳን ይቅርታ አልጠየቀኝም እንደዚህ ያል በጣም እየተናዳ ነበር ማለት ነው። እናም ተደውለለትና ከዛም በኋላ በቃ ሌላ ሰው ጋር እንዴት ነው አብራሃት ያለችው ሴት እንዴት ነች ምናምን እያለችው ነበረ። ከዛም በኋላ በቃ ተመችቶናል ምናምን ነገር ሲላትኝ በቃ ብቻ ብዙ ነገር ስትናደድና እንዴት እንደዚህ ታደርጋለህ ምናምን በጣም ተናዳ ያለ በቃ ሌላ ፍቅረኛ እንደያዘ ምናምን ነገር ነበር እሱ ራሱ ሲያናድዳት የነበረው። እሷ ግን ትናደድና እኔ ጽዮን እኮ ነኝ እሺ ምናምን ብላ ስልኩን ጥርቅም ታደርግና ቆይማ ላግኛት ማቦጫጭቄ ነው የምጥላት እያለች እሷም ወደ ቢኒያም እየበረረች መሄድ ጀመረች ማለት ነው። እንደውን ካላወቀኝም እኔ እኮ ጽዮን ሰለሞን ነኝ እንዴት ነው ተሸክሙኝ እዚህ ድረስ የሚመጣው እያለች ትጨዋለች ማለት ነው። ፍጹም ይቅርታ አላደርግለትም ትላለች ማለት ነው። ደግሞ እኮ እስካሁን ድረስ እኮ አልደወልልኝም ይኸው ስንት ሰዓት ነው ብላ ስልኳንም ታያለች። 3 ሰዓት ድረስ አልፎታል ግን ደግሞ እስካሁን ድረስ ደውሎ ይቅርታ አላለኝም እያለች በጣም ተናዳለች። ለምን ወሰድካት ስትለው እንዴ ምን ሆነ ነው ዳጊ ምን እያልከኝ ነው? እኔም እኮ ኤፍራታ እንድትጎዳ አልፈልግም ይለዋል ማለት ነው። ጽዮን ወደ ቢኒያም መደወል ጀመረች። ስልኳን ሲያይ ቢኒያም ድነቅና ወይኔ በቃ ዛሬ ገደለችኝ ይልና ስልኩን ያነሳና ሄሎ ወይኔ ቆንጆ ይላታል ማለት ነው። እየቀለድክብኝ ነው ትለዋለች። እንዴ ለምን ቀልድብሻለሁ? ቆይ ስላልደወልኩልሽ ተናድሽ ነው አይደል ብሎ ይላታል ማለት ነው። እንዴ ኧረ ለምን እነድዳለሁ ደስ በሚል ሁኔታ እንዴ ቤት ያደረስከኝ ብላ ትለዋለች። ይቅርታ እንደዚህ የሚያበሳጭሽ የሆነ አልመሰለኝም ነበር ደግሞ እቀጣለሁ እሺ ይላታል ማለት ነው። እኔ ጽዮንን መቼም ቢሆን መቼም ልታናደኝ አትችልም እሺ ደግሞም እኔን ለማበሳጨትና ለማናደድ ከኔ ልብ የሆነ ቦታ ሊኖር ይገባል ትለዋለች ማለት ነው። እና ታዲያ ከኔ ልብ ውስጥ
ቦታ የለም እያልሽ ነው ይላታል ማለት ነው። አዎ የለህም ደግሞ መቼም ሊኖርህ አይችልም ትለዋለች። እንደፈለግሽ ማሰብ ትችላለሽ ይላታል። በነገራችን ላይ ትላንትና እኮ በጣም እንደዛ ችኩል ሄድኩትኝ ከአንቺ በፊት በጣም ማፈቅራት ሴት ነበረች እና ድንገት ካልተገናኘኝ ብላ ነው ለዛ ነው ይላታል ለማናደድ። ሆንም በጣም ትንቀጠቀጥና ኧረ ነው እንዴ አይደል እንኳን ደስ አለህ ትልና በጣም ትናደዳለች። አመሰግናለሁ የኔ ቆንጆ ይላታል ማለት ነው። እናማ መስገን አይጠበቅብሽም ይላታል። እና ታዲያ ምን ነው ቶሎ ተለያያችሁ ትለዋለች ማለት ነው። ኧረ አሁንማ አብራኝ ያለችው አብረንን እንደውም በጣም የምወደው ይህ ጓደኛዬ እህት አለች እናም ተዋዋቂያት ብያታለሁ ልታወቅሽ ትፈልጋለች ይላታል ማለት ነው። እኔ አልፈልግም ማንም መታወቅ አልፈልግም ብላ ጽዮንም በጣም ትናደድ